የተወደዳችሁ በክርስቶስ ወንድሞችና እህቶች የሆናችሁ የእግዚአብሔር ቤተሰቦች እንዲሁም በጎ ፈቃድ ያላችሁና ይህንን ካቶሊክ ትምህርተ ክርስቶስ በዚህ ካቶሊክ ቴሌቪዥን ለምትከታተሉ የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። እንግዲህ ይህ ሳምንታዊው የትምህርተ ክርስቶስ ክፍለ ጊዜያችን ነው። እንግዲህ ባለፈው ሳምንት ትምህርታችን እንደተመለከትነው ዋናው የትምህርታችን ርዕስ ሶስተኛው የትምህርተ ክርስቶስ ክፍል የሆነው ሕይወት በክርስቶስ የሚለው ክፍል ሲሆን የዚሁ ክፍል ንዑስ ክፍል 2 ጀምረናል። ይሄም 10ቱ ትእዛዛት ወይም የእግዚአብሔር ትእዛዛት የሚለው ነው እና በባለፈው ሳምንት የዚሁ ንዑስ ክፍል ምዕራፍ 1 የሆነውን እና የመጀመሪያውን ትእዛዝ ተመልክተናል። ጌታ አምላክህ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። እንግዲህ ይህ ከ10ቱ ትእዛዛት የመጀመሪያ የሆነውን ከኔ በቀር ሌላ አምላክ የለህም፣ አምላክ እኔ ብቻ ነኝ የሚለውን ትእዛዝ የተመለከትንበት ነው። በዚህ ትእዛዝ እንግዲህ እግዚአብሔር ፈጣሪ እሱ ብቻ እንደሆነ እሱን የሚመስል ሌላ አምላክ እንደሌለን እና የክርስትናችንም መነሻ እንግዲህ የእግዚአብሔር አንድነት እሱ ብቻ መሆን ማወቅ እንደሆነ የሚያስታውስ ነው። ይህ ደግሞ ከአይሁድ እምነትም የወሰድነው በአንድ አምላክ የማመን ምስጢር የሚያስታውሰን ነው። እናም እዚሁ ንዑስ ክፍል ውስጥ ደግሞ ለጌታ ለአምላክህ ብቻ ስገድ፣ እሱንም ብቻ አምልክ። እንግዲህ አምላካችን አንድ አምላክ ብቻ ነው ስንል ለእርሱ ብቻ ስግደት፣ ለእሱ ብቻ አምልኮ እንደሚገባ እናም እምነታችን መሰረቱ በአንድ አምላክ ማመን ነው። እንግዲህ እምነት ሲባል እግዚአብሔር በእርግጥ አንድ ነው እና ለሱ መገዛት፣ ራሳችንን ለሱ ማስገዛት፣ በትእዛዛቱ መሰረት መኖር የሚመለከት ነው። እንዲሁም ደግሞ እሱንም ብቻ አምልክ፣ አምልኮ ስግደት ሁሉ ለእርሱ ብቻ እንደሆነ ተመልክተናል። ስግደትም ለእርሱ ብቻ እንደሆነ፣ ጸሎታችንም መስዋዕታችንም የምናቀርበው ጸሎቶቻችን፣ መሐላዎቻችን፣ ስዕለታቶቻችን ሁሉ ለዚሁ ለአንድ አምላክ እንደሆነ፣ ምክንያቱም የህይወት መሰረት፣ የህይወት ምንጭ፣ የህይወታችንም መነሻው እሱ ብቻ ስለሆነ እንግዲህ በቀድሞ ዘመን አንድ አምላክ ከማወቃችን በፊት ሌሎች አማልክት የበዙበት ስለነበረ በብሉይ ኪዳን ቋንቋ የአማልክቶች አምላክ የጌቶች ጌታ እያለ በማነጻጸር ይገልጸዋል። ነገር ግን እሱን የሚመስል ሌላ አምላክ ስላለ ሳይሆን በሰዎቹ ግንዛቤ ለመነጋገር ያህል ነው እንጂ ያለ እርሱ ሌላ አምላክ እሱን የሚመስል ሌላ አባት የለንም። ስለዚህም ነው ያለ እኔ ሌሎች አማልክት አይኖሩህም ይላል ለእስራኤላውያን። ያለ እኔ ሌሎች አማልክት አይኖሩህ። እንግዲህ እግዚአብሔር አንድ ነው እንላለን። ነገር ግን አንዳንድ ጊዜ ተጨማሪ የሚጨማመሩ ነገሮች ጣዖት አምልኮን ጨምረን ወይም ደግሞ ሌሎች የሚገዙን የሚቆጣጠሩን ነገሮች አሉ። እንግዲህ በዚህ ዘመን ስንመለከት አብዛኛው ሕዝብ አማኝ ነው። በተለያየ ቤተክርስቲያን ይከተላል ወይም የእስልምና። ነገር ግን በሚገርም ሁኔታ ደግሞ ጥንቆላንም ሌሎች አጉል እምነቶችም ደግሞ ተስፋፍተው እንመለከታለን። ይህ እንግዲህ አንድ አምላክ አለ እያልን ሌሎች ደግሞ ተጨማሪ ነገሮች ተጓዳኝ ይዘንም እንደምንሄድ የሚያሳይ ነው የዓለሙ ሁኔታ። ስለዚህም ትምህርተ ክርስቶስ ግልጽ አድርጎ ካለ እኔ ሌላ አማልክት አይኑሩህ፣ ሌላ ምንም ነገር አይኑርህ፣ አምላክ እኔ ብቻ ነኝ፣ የሁሉ ነገር ምንጭ፣ የሁሉ ነገር መሰረቱም እኔ ነኝ በማለት ያስተምረናል። እንዲሁም ደግሞ ምንም አይነት ምስል በእኔ ምስል የተቀረጸ ምስሉም አታድርጉ የሚልም ክፍል አይተናል። እንግዲህ በቅርብ በጥንት ዘመን ሙሴ ከተራራ በወረደ ጊዜ እስራኤላውያን የጥጃ ምስል ሰርተው ጠበቁት ይላል። ስለዚህም በዚህ ዘመንም ጥጃም ባይሆን የተለያየ ነገሮች ሰው ልጆች የእግዚአብሔርን ማምለካቸውን የሚካፈሉ ብዙ ነገሮች እንዳሉ በማሰብ በዘመናዊ ቋንቋ ሌላ ምንም ነገር ከተጓዳኝ ከእግዚአብሔር ውጪ የምናመልከው የለም፣ ብንሞትም ብንኖርም ለአምላካችን ነው፣ እግዚአብሔር አንድ ብቻ ነው የሚለውን የሚያስታውሰን ነው። እንግዲህ ከዚህ ተነስተን ዛሬ ደግሞ ሁለተኛውን ትእዛዝ እንመለከታለን በዛሬ ትምህርታችን። እንግዲህ በእነዚህ ቀጣይ ትምህርቶች እነዚህ 10ቱ ትእዛዛት አንድ ባንድ እንመለከታለን ማለት ነው። ስለዚህ የዛሬ ትምህርታችን ሁለተኛይቱ ትእዛዝ የትምህርተ ክርስቶስ መጽሐፍ ያላችሁ ቁጥር 2142 ላይ እንመለከታለን። 2142 የእግዚአብሔርን ስም በከንቱ አትጥራ፣ በቀድሞ ጊዜ ለነበሩ ሰዎች በውሸት አትማል እንደተባለ ሰምታችኋል። እኔ ግን እንዲህ እላችኋለሁ ከቶ አትማሉ፣
ማቴዎስ ወንጌል ምዕራፍ 5 ቁጥር 33 እስከ 34። በቀድሞ ዘመን ኦሪት ዘጸአት ምዕራፍ 20 ቁጥር 7 ላይ የእግዚአብሔር የአምላክህን ስም በከንቱ አትጥራ። ስለዚህ እኛም 10ቱ ትእዛዛት በምንማርበት ጊዜ የእግዚአብሔርን ስም በከንቱ አትጥራ የሚለው ትእዛዝ እንመለከታለን። እንግዲህ በዚህ ትምህርተ ክርስቶስ ይህ ትእዛዝ ምን ማለት እንደሆነ ይተነትልናል። ሁለተኛይቱ ትእዛዝ የጌታ ስም እንዲከበር ታሳስበናለች። እንግዲህ የጌታ ስሙ የተከበረ እንዲሆን እንግዲህ አንድ ሰው የምናከብረው ከሆነ ስሙም የተከበረ ይሆናል። የዚያ ሰው ስም በግላጭ አንጠራም። እንግዲህ ቤተሰባዊ ትስስራችንን እንኳን ብንመለከት የአያታችንን ወይም ደግሞ የአባታችንን የእናታችንን ስም አንጠራም። በሌላ መገለጫ የክብር ስም ጨምረን ነው። ወይም ደግሞ ስምም ደግሞ ዝም ብሎ አይጠራም። ስነ ስርዓትም አይደለም ይባላል። በሰውኛ ቋንቋ እንኳን ስንነጋገር የአክብሮት የክብር ማዕረግን ጨምርበታለን። እንድክ በዚህ ሁኔታ እግዚአብሔርን አምላካችን ብለን የምንለው የሕይወታችን መሰረት የሆነውን ኢየሱስ ስም የተከበረ እንዲሆን እንደው በተገኘው አጋጣሚ ሁሉ የሚጠራ አለመሆኑ ይህች ትእዛዝ ልክ እንደ መጀመሪያይቱ ሁሉ በሃይማኖታዊ ምግባር ላይ የተመሰረተች ሲሆን በተለይ የተቀደሱ ነገሮችን በሚመለከትም ጉዳይ የቋንቋ አጠቃቀማችን ወይም ንግግራችን አግባብ ያለው መሆን እንዳለበት ታስገነዝበናለች። እንግዲህ እግዚአብሔርን ስንል በአጠቃላይ እግዚአብሔርን የሚመለከቱ የተቀደሱ ነገሮች ሁሉ ከበሬታ ሊኖራቸው እንደሚገባ እና እኛ የእግዚአብሔርን ስም የምንጠራበት ለአምልኮ ለሃይማኖታዊ ተግባር ካልሆነ ብቻ ከዛ ውጪ እንደፈለግን የምንጠራው ተራ ነገር እንዳልሆነ እንግዲህ የተከበረ ነገር አለ፣ ተራ ነገር አለ። እግዚአብሔር ስሙ የተከበረ ነው። በመገለጽ ውስጥ ከሰፈሩት ሁሉ አንድ ልዩ ቃል አለ። የተገለጠውም የእግዚአብሔር ስም ነው። ስለዚህ ይህ ስሙ የተከበረ ነው። ስሙ ቅዱስ ነው። ስለዚህ ይህ ቅዱስ ስም በከንቱ አይጠራም። እግዚአብሔር በእርሱ ለሚያምኑ ስሙን ይገልጥላቸዋል። እሱ ራሱን የሚገልጥላቸውም በአካላዊ ምስጢሩ ነው። ስምን መስጠት የእምነትና የወዳጅነትን ምልክት ነው። እንግዲህ እግዚአብሔር ያለና የነበረ የሚኖር ብሎ ራሱን ይገልጻል እና ለማን ነው የሚገለጸው? ስም የሚነገረው ለወዳጅ የቅርብ የሆነ ሰው ወይም ደግሞ ለምንወደው ሰው ነው። ስለዚህ እግዚአብሔርም ራሱን እንደ ወዳጅ ስሙን ገለጠልን፣ እኛም ደግሞ እንድናከብረው። የጌታ ስም ቅዱስ ነው። በዚህም መሰረት ሰው የጌታን ስም አላግባብ ሊጠቀምበት አይገባውም። በሐሳቡ ሊያከብረው እንዲሁም አርምሞና ፍጹም ፍቅር በሰፈነበት መንፈስ ሊያመልከው ይገባል። እንግዲህ እኛ እንዲያውም በተለምዶ በኢትዮጵያ ባህል የአምላክን ስም ስንጠራ ሁሉ ጊዜ ከአንገታችን ጎንበስ ብለን ነው። በጸሎት መንፈስም ቢሆን የእግዚአብሔርን ስም ስንጠራ ራሳችንን ዝቅ አድርገን ነው። እስራኤላውያን እንዳውም ስሙን እንኳን አይጠሩም ነበር። በሌላ ነገር ይተኩታል እንጂ የእግዚአብሔርን ስም አይጠሩም። ምክንያቱም የእግዚአብሔር ስም መጥራት ኃጢአት ነው የሚል ደረጃ ስለሆነ ማለት ነው። ስለዚህ በዚህ መሰረት ሰው የጌታን ስም አላግባብ እንዲጠቀም አይገባውም የሚል አንድምታ ያለው ነው ይህ ሁለተኛ ትእዛዝ። እንግዲህ የእግዚአብሔርን ስም ሊባርከው ሊያከብረውና ሊቀድሰው ካልሆነ በስተቀር ከንግግሩ መሃል ማስገባት ተገቢ አይደለም። ለስሙ የሚሰጥ ክብር ለራሱ ለእግዚአብሔር ምስጢርና እርሱ ለሚያጭረው የተቀደሰ እውነታ ሁሉ የሚሰጥ ክብር ነው። እንግዲህ ስም ባለቤቱን ይወክላል እና ስሙን ስናረክስ ባለቤቱን እናረክሳለን። ስሙን ስንቀድስ ደግሞ ባለቤቱን እንቀድሳለን። ስለዚህ የእግዚአብሔርም ስም የእርሱን ማንነት የእርሱን ምስጢር የተቀደሰ እውነታውን ሁሉ የሚገልጽ ስለሆነ ብንጠራ እንኳን አክብረንና በአምልኮ ነው። ስለዚህ የተቀደሰውን ማክበር ሃይማኖታዊ ተግባርም አካል ነው። የተቀደሰ ቦታም እንኳን እናከብራለን፣ የተቀደሰ ነገርም እናከብራለን። እንደፈለግን ተራምደን አናልፍም የተቀደሰ ቦታ። ልክ እንደዚሁ በአፋችንም የተቀደሰውን የእግዚአብሔርን ስም እንዲሁ በከንቱ እንደ ተራ ቃል የምንጠራው አይደለም። ካርዲናል ኒውማን የተባሉ ትልቅ ቴዎሎጂያን ስለዚህ ሲናገሩ እነዚህ የፍርሃትና የአክብሮት ስሜቶች ክርስቲያናዊ ስሜቶች ናቸው ወይስ አይደሉም? እንግዲህ ቀጥሎ የምለውን አስመልክቶ የሚከራከር ይኖራል ብዬ አላስብም። እነኚህ ስሜቶች ሊኖሩና የሚገቡ ስሜቶች ናቸው። ሁሉን ቻይ ጌታን ፊት ለፊት ብናይ ኖሮ በጥልቀት ሊሰሙት የሚችሉ ናቸው። ስለሆነም የእርሱን ሕልውና ባመንበት መጠን ስሜቶቹን እናስተናግዳለን።
የስሜቶቹም አለመኖር ደግሞ የእርሱን መኖር አለመገንዘብ ሕሊናውንም አለማመን ያመለክታል። እንግዲህ አንድ ሰው የእግዚአብሔርን ስም እየጠራ ፍርሃትና አክብሮት የማይሰማው ከሆነ ክብር የማይሰጥ ከሆነ አንድም ስለ እግዚአብሔር አልተረዳም፣ ስለ እግዚአብሔር ትልቅነት አላወቀም፣ ወይም ደግሞ አላመነም፣ ተቃራኒ ሆኗል ማለት ነው። ስለዚህ በእርግጥ እግዚአብሔርን የሚያውቅ የእግዚአብሔርን ሕልውና የሚያምን ለሱ እገዛለሁ የሚል ሰው የእግዚአብሔርን ስም ያከብራል የሚል አንድምታ ያለው ነው የዚህ ትልቅ ቴዎሎጂ አነጋገር። ምእመናን ያለ አንዳች ፍርሃት እምነታቸውን በመግለጽ ስለ አምላክ ስም መመስከር አለባቸው። እንግዲህ ስለ አምላክ ስም መመስከርና የአምላክ ስም መጥራት የተለያየ ነገር ነው። ያለአግባብ መጥራትና መመስከር የመስበክና ሃይማኖትን የማስተማር ተግባር ለጌታችን ኢየሱስ ክርስቶስ ስም በሚቀርብ አምልኮና አክብሮት የዳበረ መሆን አለበት። ሁለተኛው ትእዛዝ የአምላክን ስም ማዋረድን ይከለክላል። እንግዲህ ከማክበር አልፎ ደግሞ ማዋረድን፣ ይህም ማለት የእግዚአብሔርንና የኢየሱስ ክርስቶስን ስም ብቻ ሳይሆን የድንግል ማርያምንም የቅዱሳንንም ሁሉ ስሞች ተገቢ ባልሆነ ሁኔታ እንዳይነሱ ይከለክላል። አንዳንድ ጊዜ ተለምዶ በጨዋታም እግዚአብሔርን፣ ማርያምን፣ ገብርኤልን ሌላም እንደዚህ ከተራ ቋንቋ ውስጥ ገብቶ ስንመለከት ትንሽ ቅር ያሰኛል። ይህም እነዚያ ስሞች የከበሩ ስሞች ስለሆኑ በአክብሮትና በተገቢ ቦታ እንጂ እንደው እንደ ተራ ንግግር ማድመቂያና እንደ ማንኛውም ቃል የምንጠቀምባቸው አይደሉም። እንግዲህ ቦታዎች እንኳን የተቀደሱና ተራ ቦታ የምንላቸው አሉ። ስለዚህ የተቀደሰ ቦታ ነው የምንለው እናከብረዋለን። ለምሳሌ ቤተክርስቲያን ስንገባና አንድ አዳራሽ ስንገባ ያለን አክብሮት የተለያየ ነው። አንድ አዳራሽ ስንገባ ቤተክርስቲያን እንደምንገባው ያህል አናረግም፣ ወይም ቤተክርስቲያን ስንገባ አንድ አዳራሽ የምንገባውን ያህል ዝም ብለን ተራምደን እየጨፈርን ወይም እንደፈለግን ልንገባ አንችልም። ልክ እንደዚሁም ቅዱሳን የሆኑትን የእግዚአብሔርን ስም፣ የማርያምን ስም፣ የጌታችንን ስም ስንጠራ የዚያው ተመጣጣኝ የሆነ አክብሮት ሊኖር ይገባል። ስለዚህ እነዚያን ስሞች ማዋረድ አንዱ የዚህ የሁለተኛው ትእዛዝ የመናቅና የመናድ ይሆናል። በእግዚአብሔር ስም ለሌሎች ቃል የተገባ ነገር መለኮታዊውን ክብር፣ ታማኝነትን፣ እውነተኛነትንና ስልጣንን ሁሉ የሚመለከት ነው። በትክክልም መከበር አለበት። ለነዚህ ለቃል ኪዳኖች ታማኝ አለመሆን በእግዚአብሔር ስም አለአግባብ እንደመጠቀምም ይቆጠራል። እንግዲህ አንዳንድ ጊዜ በውሸት እና የለበጣ ወይም ባልሆነ ነገር በእግዚአብሔር ስም እንምላለን። ነገር ግን ያንን ነገር ደግሞ ተግባራዊ አናደርግም። ያ እንግዲህ በእግዚአብሔር ላይ እንደማላገጥም ይቆጠራል። በሌላ መንገድ እግዚአብሔርን እንደ ሐሰተኛ አድርጎ እንደማቅረብም ይቆጠራል። ስለዚህ የእግዚአብሔርን ስም በተገቢ ሁኔታ መጠቀም ይገባናል። በውስጥም ይሁን በውጭ በእግዚአብሔር ላይ የጥላቻ፣ የነቀፌታ ወይም የትዕቢት ቃል መሰንዘርም፣ ስለ እግዚአብሔር መጥፎ ነገር መናገርን፣ በንግግር ውስጥ እርሱን አለማክበርን፣ በስሙም አላግባብ መጠቀምን እነዚህ የሁለተኛውን ትእዛዝ የሚቃረን ይሆናል። በሚገርም ሁኔታ ብዙ የኢትዮጵያ ስርዓት ጽሑፎች እነዚህን የአምላክ ስሞች የመላእክት፣ የቅዱሳን፣ የእመቤታችን፣ የጌታችን ሲሆን ከሌላው ጽሑፍ በተለየ በቀይ ወይም ደግሞ ጎላ ባለ መልክ ይጻፋሉ። ይህም ለእነዚያ ስሞች ያለንን ከበሬታ የሚገልጽ ነው። ቅዱስ ያዕቆብ ኢየሱስ ስለሚባለው ስም በምንጠራበት ጊዜ ያን የከበረ ስም የሚሳደቡትን ይነቅፋቸዋል፣ ይኮነናቸዋል። ይህንን የተቀደሰ ስም የሚሳደቡ የተረገሙ ናቸው፣ የተኮነኑ ናቸው። ይህ የጥላቻና የነቀፌታ ክልከላ በክርስቶስ ቤተክርስቲያን በቅዱሳንና በቅዱሳን ነገሮች ላይም የሚነገረውን ሁሉ ያጠቃልላል። እንግዲህ እግዚአብሔርን ማክበር ሲባል እግዚአብሔር የተጠራበት፣ እግዚአብሔር የሚጠራበት የእግዚአብሔር የሆነውን ነገር ሁሉ ማክበርን ይጠይቃል። የእግዚአብሔርን ስም ሽፋን በማድረግ የወንጀል ስራዎችን መፈጸም፣ ህዝቦችን ወደ ባርነት ደረጃ ዝቅ ማድረግ፣ ሰዎችን ማሰቃየት ወይም መግደል እንዲሁ የእግዚአብሔርን ስም ከመሳደብ ይቆጠራል። እንግዲህ አንዳንድ ጊዜ የእግዚአብሔር ስም ጠርተን በእግዚአብሔር ስም መንፈሳዊ አስመስለን መንፈሳዊ ሽፋን ሰጥተን የምንሰራው ክፉ ነገር ሁሉ በእግዚአብሔር ስም ላይ የማላገጥ አክል ነው እና እግዚአብሔርን የመሳደብ ያህል ነው።
ወይም ደግሞ የኛን ወንጀል እግዚአብሔርን ተሳታፊ የማድረግ ያህል ነው። ስለዚህ የእግዚአብሔር ስም በሚጠራበት የከበረ መሆን አለበት። ወንጀልን ለመፈጸም በእግዚአብሔር ስም አላግባብ መጠቀም ሌሎች ሰዎች ሃይማኖታቸውን እንዲክዱም ያነሳሳቸዋል። እንግዲህ እንቅፋትም እንሆናለን፣ ለእምነት እንቅፋት እንሆናለን ማለት ነው። ይህ ነቀፌታ ለአምላክና ለተቀደሰው ስሙ የሚገባውን ክብር የሚቃረን ነው። ይህ ድርጊት በራሱ ከባድ ኃጢአት ነው። እንግዲህ በእኛ የእግዚአብሔር ስም አጠቃቀም ወይም ደግሞ መንቀፍ ለሌሎች እንቅፋት ሆነን እንዲሁም ደግሞ በራሳችን ላይ ኃጢአት እንሰበስባለን። የእግዚአብሔርን ስም አላግባብ በመጠቀም የሚደረግ መሐላ ምንም እንኳ የመሳደብ ዓላማ ባይኖረውም ለእግዚአብሔር የሚቀርብ አክብሮት ስለሚጎለው ተገቢ አይደለም። ስለዚህ የእግዚአብሔርን ስም አላግባብ ጠርቶ መማልም እንደ እግዚአብሔርን መስደብ፣ እግዚአብሔርን እንደ ምስክርነት አድርጎ መጥራትም ቢሆን ይህ የተገባ አይደለም። የእግዚአብሔርን ክብር የጎደለው ነው። ስለዚህ ሁለተኛው ትእዛዝ የአምላክን ስም ለማንኛውም ስጋዊ ፍላጎት ወይም ደግሞ ለሌላ ምድራዊ ጉዳይ ከተፈጠረለትና ከተፈቀደው ጉዳይ ውጪ መጠቀም ኃጢአት ነው። ወይም ደግሞ እግዚአብሔርን ያለ ዓላማ ውጪ መጠቀም ነው። እግዚአብሔር ታላቅነቱና ልዕልናውን ለማክበር ስሙ ከተጠራ በእውነት ስሙ ታላቅ ነው። እግዚአብሔር እሱን ላለማሳዘን በጥንቃቄና አክብሮት በሰፈነበት መንፈስ ከተጠራ ግን ስሙ ቅዱስ ነው። ቅዱስ አጎስጢኖስ እንደገለጸው እንግዲህ አጠቃቀማችን እርሱን ለመባረክ፣ እሱን ለመቀደስ፣ እሱን ለማምለክ ስንጠቀምበት ቅዱስ ተግባር ሲሆን ከዛ ውጭ የሆነው ነገር ሲሆን ግን በእኛ ላይ ኃጢአት ይሆንብናል። ስለዚህ የእግዚአብሔርን ስም በከንቱ አትጥራ የሚለው የሁለተኛው ትእዛዝ እነዚህን ትርጉሞች የያዘ ነው። የአምላክን ስም በከንቱ ማንሳት ወይም ደግሞ መጥራት። ሁለተኛው ትእዛዝ በሐሰት መማልን ይከለክላል። ይኸውም ቃል የሚገባ ወይም የሚምል ሰው የሚምለውን ወይም የሚፈጽመው ነገር እውነት እንደሆነ ለማረጋገጥ ሲል ለምስክርነት የእግዚአብሔርን ስም ይጠራል። መሐላ የአምላክን ስም በውስጡ ያካትታል። አምላክህን እግዚአብሔርን ፍራ፣ እርሱንም አምልክ፣ በስሙም ማል። ኦሪት ዘዳግም ምዕራፍ 6 ቁጥር 13። እንግዲህ በእርግጠኝነት መሐላችንን ለማጽናት ሊሆን ይችላል። በሐሰት እንዲምል ሲጠየቅ አሉታዊ ምላሽ የሚሰጥ ሰው በእግዚአብሔር ዘንድ የሚፈለግበትን ፈጸመ ማለት ነው። እግዚአብሔር ፈጣሪና ጌታ ስለሆነ የእውነት ሁሉ መለኪያ ነው። ከሰው አንደበት የሚወጣ ንግግር በባህሪው እውነት ስለሆነ እግዚአብሔር የሚስማማ ወይም የማይስማማ ሊሆን ይችላል። መሐላ እውነተኛና ሕጋዊ ከሆነ ሰብአዊ ንግግር ከእግዚአብሔር እውነት ጋር ያለው ግንኙነትን ያሳያል። በሐሰት የሚደረግ መሐላ የውሸት ምስክር ይሆንለት ዘንድ የእግዚአብሔርን ስም ይጠራል። እንግዲህ በውሸት የምንምል ከሆነ ውሸታችንን እንዲተባበር ወይም ምስክር እንዲሆን እግዚአብሔርን እንጠራለን ማለት ነው። ስለዚህም ክርስቲያን የሆነ ሰው በምንም አይነት መንገድ በእግዚአብሔር ስም እንዲምል አይጠበቅበትም። እውነት ማለት ራሱ በቂ መልስ ነው። ሰው በሐሰት የሚመሰክረው መሐላ ገብቶ የሚናገረው ነገር እውነትን የመጠበቅ አንዳች ሐሳብ ሳይኖረው ቃል ሲገባ ሳለ ወይም ቃል ከገባ በኋላ መሐላውን ሲያፈርስ ነው። በሐሰት መመስከር ከሰው አንደበት ከሚወጣ ንግግር ሁሉ የእግዚአብሔር አክብሮት የጎደለው ተግባር ነው። እንግዲህ በሐሰት መመስከር እንደው ንግግራችን ውሸት መሆኑ፣ ትክክል ያለ መሆኑ፣ እውነት ያለ መሆኑ ብቻ ሳይሆን የእግዚአብሔርን ክብር የማጉደል ነው። በእግዚአብሔር ላይ ያለን እምነትም የማጉደል ነው እና ልክ የእግዚአብሔርን ስም በከንቱ እንደመጥራት ነው። ተገቢ ላልሆነ ነገር ክፉ ተግባር ለመፈጸም መሐላ መግባት የእግዚአብሔርን ስም እና ቅድስና የሚቃረን ስራ ነው። እንግዲህ ምናልባት መሐላ ቃል ብቻ ሊመስልን ይችላል። ነገር ግን ሁለንተናችንን እምነታችንንም ከእግዚአብሔር ጋር ያለን ግንኙነትንም የሚመለከት ይሆናል ማለት ነው። ጌታችን ኢየሱስ ክርስቶስ በተራራው ላይ ባደረገው ስብከት እንደተናገረው ደግሞም ለቀደሙት በውሸት አትማል፣ ነገር ግን መሐላዎችን ለጌታ ስጥ እንደተባለ ሰምታችኋል። እኔ ግን እንዲህ እላችኋለሁ፣ በጭራሽ አትማሉ። ስለዚህ ቃላችሁ አዎ ወይም አይደለም ይሁን፣ ከነዚህም የወጣ ከክፉ ነው ይላል። የማቴዎስ ወንጌል ምዕራፍ 5 ቁጥር 33 እስከ 34። ስለዚህ እኛ
እውነት ከሆነ እውነት ነው፣ አይደለም ከሆነ አይደለም ነው የምንለው እንጂ ከዛ በላይ የሆነው ከሰይጣን ነው። ስለዚህ በምንም አይነት ክርስቲያን በእግዚአብሔር ስም በማርያምም ይሁን በጌታችን በኢየሱስ ክርስቶስ ስም እንዲሁም በቅዱሳን እንዲሁም በቤተ ክርስቲያንም ቢሆን መማል የለበትም ይላል ጌታችን ኢየሱስ ክርስቶስ ሲያሻሽለው። በውሸት አትማል ነበር የተባለው። እኔ ግን በምንም አትማሉ እላችኋለሁ። ስለዚህ የኛ የመጨረሻ ቃል እንደ ክርስቲያን እውነት የሚለው ቃል ብቻ እንደሆነ እኔ ገና በልጅነታችን ካቴኪስቶስ ሲያስተምሩን ያስረዱን ቃል ይሄ ነው እና ክርስቲያን ወይም ካቶሊካዊ እውነት ነው ነገሩ እውነት ነው እውነት አይደለም ብሎ ይቆማል እንጂ ሰው ቢያምን ባያምን ከዛ ያለፈ መሄድ የእግዚአብሔርን ስም እንደ መሐላ ማጥመቂያ መጠቀም የእግዚአብሔርን ክብር እንደመናቅ ነው፣ ወይም ደግሞ የእግዚአብሔርን ክብር እንደማጓደል ነው። ስለዚህ እግዚአብሔር አምላክህን ስም በከንቱ አትጥራ። ስለዚህ ጌታችን ኢየሱስ ክርስቶስም በዚህ መልክ ነው የሁለተኛውን ትእዛዝ የሚያብራራው። ኢየሱስ ማናቸውንም መሐላ እግዚአብሔርን የሚጠቅስ እንደሆነ በማመልከት የአምላክ ሕልውናና የእርሱ እውነት በንግግር መከበር እንዳለባቸውም ያስተምረናል። እንግዲህ የቤተ ክርስቲያንም ትውፊት ከባድና ተገቢ ምክንያቶች በሚያጋጥሙ ጊዜ ለምሳሌ በፍርድ ቤት መሐላ ሊደረግ እንደሚችል ይህንንም ኢየሱስ በቃሉ እንዳልከለከለ ስለተገነዘበ የቅዱስ ጳውሎስን ፈለግ ይከተላል። እውነት ፍርድና ጽድቅ በሚፈቅዱት መሰረት ካልሆነ በስተቀር መለኮታዊውን ስም ስለ እውነት ምስክርነት መጥራት ማለት መማልም አይገባም። ስለ እውነትና ስለ ጽድቅ እንዲሁም ስለ ፍርድ ካልሆነ በስተቀር እንግዲህ በከባድ ጉዳይ ካልሆነ በስተቀር የመለኮታዊ ስም ቅድስና ለጥቃቅን ነገሮች ይሁን አሊያም በእውነት ሳያስፈልገው ይህንኑ ለሚጠይቅ አንድ አካል እንደ ሁኔታው ማረጋገጫ እንደ መስጠት ሊተረጎም የሚችል መሐላ እንዳንገባ አበክሮ ያሳስበናል። እንግዲህ ይሄ የቤተ ክርስቲያንም ሕገ ቀኖናም ይህንኑ ይናገራል። የላቲኑ ሕገ ቀኖና ቁጥር 1199 መማል እንደማይገባን። ስለዚህ ክርስቲያን መልሱ እውነት ከሆነ እውነት በሚል እንዲቆም ያስታስበናል። እንግዲህ እዚህ ላይ ተያይዞ የሚመጣው የአምላክን ስም በከንቱ አለመጥራት የእግዚአብሔርን ስም ከማክበር ጋር የክርስትና ስምን በተመለከተ የሚናገረውን እንመለከታለን። ምስጢረ ጥምቀት በሚሰጠው በአብ በወልድ በመንፈስ ቅዱስ ስም ነው። ስንጠመቅ በሥላሴ ስም ስንጠመቅ በጥምቀት የጌታ ስም ተጠማቂውን ሰው ይቀድሳል። ክርስቲያን የሆነውን ስም የሚሰጠው በቤተ ክርስቲያን ውስጥ ነው። እንግዲህ ለእያንዳንዱ ተጠማቂ አዲስ ስም ይሰጠዋል። ይህም ስም ይህ ሰው የእግዚአብሔር ልጅ ነው፣ ክርስቲያን ነው፣ አዲስ ፍጥረት ሆኗል ተብሎ የሚሰጠው ስም ነው። ይህ ስም የአንዲት ቅዱስ ማለትም ለጌታ ታማኝ በመሆን አርያነት ያለው ሕይወት የኖረ የደቀ መዝሙር ስም ሊሆን ይችላል። እኛ በኢትዮጵያ የጥምቀት የክርስትና ስም ከመጽሐፍ ቅዱስ ስሞች ልንወስድ እንችላለን። እንዲሁም ደግሞ እንደ ሀገራችን ነገረ መለኮታዊ ትንታኔ የሚሰጡ ስሞች አሉ። ወልደ ማርያም፣ ኃይለ ማርያም፣ ወልደ ሥላሴ፣ እንግዲህ ገብረ ሥላሴ ወይም ደግሞ ኃይለ ሩፋኤል ወይም ደግሞ ክንፈ ሩፋኤል። እንግዲህ እነዚህ የመላእክት የቅዱሳን ስም ስንጠቀም ብዙ ጊዜ እንደ ኢትዮጵያ ስርዓት በቀጥታ ገብርኤል የሚለው ሰው የገብርኤልን ስም ወይም ማርያም የሚለውን የማርያምን ስም ይጠቀም የለም። ምክንያቱም እየተገባን አይደለንም። ምክንያቱም እነዚህ የተከበሩ ስሞች ናቸው። ስለዚህ ለእኛ እንደ መስተዋድድ ገብቶላቸው ነው የምንጠቀምባቸው፣ ወይም ደግሞ አዳማቂ ገብቶላቸው ነው የምንጠቀመው። ይህም የገብርኤል ክንፍ፣ የማርያም ልጅ፣ የሚካኤል ልጅ፣ የሚካኤል አገልጋይ፣ የገብርኤል አገልጋይ እያልን የሥላሴ አገልጋይ እያልን እንሰጣለን እና እነዚህም የሚገልጹት ለእነዚያ ቅዱሳን ስሞች ያለን አክብሮት ለመግለጽ ነው፣ ምን ያህል ትልቅ አክብሮት እንዳለን። የክርስትና ስም ክርስቲያናዊ ምስጢርን ወይም በክርስቲያናዊ ምግባርን የሚገለጽ ሊሆን ይችላል። ወላጆች፣ የክርስትና አባቶች እና የክርስትና እናቶች እንዲሁም ቆሞሳት ለተጠማቂው የሚሰጡት ስም ለክርስቲያናዊ መንፈስ እንግዳ እንዳይሆንም መጠንቀቅ አለባቸው። ያ ስም ለዚያ ሰው ክርስትናውን ይበልጥ እንዲኖረው ይበልጥ እንዲወደው ያ የተጠራበት ስም ይበልጥ የክርስትና ስሙን
እንዲያጎለብት የሚረዱ ስሞች መሆን መቻል አለባቸው። እንግዳ የሆኑ ስሞች መሆን የለባቸውም። ክርስቲያን ሰው ቀኑን በጸሎትና ስራውንም የሚጀምረው በመስቀል ምልክት በማማተብ በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን በማለት ነው። የተጠመቀ ሰው ዕለቱን ለእግዚአብሔር ክብር ያቀርባል። እንዲሁም ለአብ ልጅ በሚገባ ሁኔታ የሚሰራው መንፈስ እንዲሰጠው የመድኃኔዓለም ጸጋን ለማግኘትም ይጸልያል። እንግዲህ የመስቀል ምልክት ወይም ማማተብ በፈተናና በመከራ ጊዜ ጥንካሬን እንዲሰጠው እግዚአብሔር አደራ ይሰጣል ማለት ነው። ስለዚህ እግዚአብሔር እያንዳንዱ ሰው በስሙ ይጠራዋል። የእያንዳንዱ ሰው ስም የተቀደሰ ነው። እንግዲህ የእግዚአብሔር ብቻ ሳይሆን የእያንዳንዱ ሰው ስም የተቀደሰ ነው። በተለይ በጥምቀት የወሰድነው ስም እግዚአብሔር በዛ ስም ነው የሚጠራን። ያ ስም የተቀደሰ ስም ነው። ስም የሰውን ማንነት መገለጫ ነው። ስም በሱ ለሚጠራው ሰው ክብሩ እንደመሆኑ በአክብሮት ሊጠራም ይገባል። የእግዚአብሔር ስም ብቻ ሳይሆን የሌላውንም ስም እንግዲህ አንዳንድ ጊዜ በቋንቋችን ስም መላእክት ያወጣዋል ይባላል። ማለትም የዚያ ሰው ስም የዚያ ሰው ማንነትም የሚገልጽበት ሁኔታ ስለሚያጋጥም ነው። ስለዚህ የሰው ስሙ መገለጫውም ነው። ስሙም የተቀደሰ ነው። እንግዲህ የሰው ስም የተቀደሰ ነው ካልን የእግዚአብሔር ስም ደግሞ ምን ያህል የተቀደሰና የተከበረ ነው። ስለዚህ አንድ ሰው የሚሰጠው ስም ለዘላለም ጸንቶ ይኖራል። የእግዚአብሔር ስም ያረፈበትም ልዩና ምስጢራዊ የሆነውን የእያንዳንዱ ሰው ባህሪ በሰማይ በክብርም ያበራል። ድል ለነሳ ከተሰወረው መና እሰጠዋለሁ፣ አዲስ ስም የተጻፈበትም ነጭ ድንጋይ እሰጠዋለሁ። በድንጋዩም ላይ ከተቀበረው በቀር አንድ እንኳ የሚያውቀው የሌለ አዲስ ስም ተጽፎበታል። ራእይ ምዕራፍ 2 ቁጥር 17። ከዚህ በኋላ እነሆ በጉ በጽዮን ተራራ ላይ ቆሞ አየሁ። ከእርሱ ጋር የእርሱ ስም የአባቱም ስም የመንፈስ ቅዱስም ስም በግንባራቸው ላይ የተጻፈባቸው 144,000 ሰዎች ነበሩ ይላል። እንግዲህ ስም ይህን ያህል የተከበረ እንደሆነ እንግዲያውስ የእኛም ስም በክርስትና የምንሰጠን ስም የተከበረ ከሆነ የእግዚአብሔር ስምማ እንዴት በጣም የተከበረ አይሆንም? ስለዚህም ነው የእግዚአብሔርን ስም በከንቱ አትጥራ። ለአምልኮ፣ ለውዳሴ፣ ለምስጋና ታላቅነቱን ለማወጅ እንጂ ለውሸት ምስክር እንደማላገጥም የእግዚአብሔርን ስም በከንቱ አትጥራ ይላል። የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች የሆናችሁ እንግዲህ የዛሬውን የትምህርተ ክርስቶስ ትምህርታችን በዚህ እናጠቃልላለን። እንግዲህ ምናልባት እስከ ሳምንት ይህንን የእግዚአብሔር ትእዛዝ የእግዚአብሔርን ስም በከንቱ አለመጥራት ምን ያህል በእውነት እንደ ትልቅ ቁም ነገር እንቆጥረዋለን የሚለው ነገር እኛም ራሳችንን እንድንጠይቅ ከሌሎችም የልምድ ልውውጥ ብናደርግ ይበልጥ እንድንረዳው እንችላለን። መጽሐፉ ላላችሁ ደግሞ እንድታነቡት አደራ ላለሁኝ። እግዚአብሔር እስከ ሳምንት በቸር ይጠብቀን። ጌታችን ኢየሱስ ክርስቶስ ዛሬም ዘወትርም ለዘላለምም ንጉሥ ነው። አሜን።